አቶ አምናን ከበፊቱ አሁን በጣም እየራቀኝ ይገኛል። እች ልጅ ከመጣች ጀምሮ ምንም ሰላም አይሰማኝም በማለት ለእናት ሳራ እየነገረች ትገኛለች። እናት ሳራ ልጄ አውቄብሻለሁ፣ በእርግጠኝነት ይሄማ የቅናት መንፈስ ነው፣ ግን ደግሞ አይዞሽ፣ እች ልጅ ከአቶ አምናን አብራ አደጉ ነች እንጂ ምንም አይደለም፣ ልትሰጊ አይገባም በማለት እየመከረቻት ትገኛለች። እንዲሁም የእናት ሳራ እንግዲህ የእሷም የተጠራጠረችው ነገር አለ። በጣም አቶ አምናን በሚያደርገው ነገር ለብሌን ለማረጋጋት ትናገራት እንጂ ውስጧ የሆነ ሰላም እየተሰማት እንዳልሆነ እሷም ራሷን በራሷ እያሰበች ትገኛለች። ግን ደግሞ ለብሌን ለማረሳሳት ዛሬ እኮ ላንቺ ብዬ የሰራሁት ምግብ ጣመሽ ወይ እንዴት ነው በማለት ጥያቄ እየጠየቀቻት ነበረ። አዎ በጣም ቆንጆ ምግብ ነው የሰራሽልኝ፣ በልቻለሁ እና ሳራ እያለቻት እንግዲህ እየነገረቻት ትገኛለች። ሁለተኛ ነገር ደግሞ ክላሷም ሄዳ ኔክስት እግሬ ላይ አንቺ የምትወጁን ነገር ላድርግልሽ በማለት እንግዲህ ስለ ታሪክ እየነገረቻት ነበረ ማለት ነው። ብሌንም እግሯ ላይ ተኝታ በጣም ስለደበራት እሷ ስትነግራት እንግዲህ በደስታ ትገኛለች ማለት ነው። እንግዲህ ሁለተኛ ደግሞ ጄሪ ራሷ በቆፈረችበት ጉድጓድ እንግዲህ ራሷ እየገባች ትገኛለች ማለት ነው። ጄሪሻ የሜርሲና የአቶ አምናን አያት መጫወቻ ሆናለች ማለት ነው። ያው ሁሉም ሰው ሙስጠፋም ሁላቸውም ሲመጡ ጄሪ ላይ ነው ሁላቸውም ንዴታቸውን የሚወጡት ማለት ነው። በእርግጥ ያው ጄሪ እንደምታውቋት እንደንትን ነች። ያው እንደ ቴሌቪዥን በሪሞት ሲከፍቱት ይከፈታል፣ ሲዘጉት ይዘጋል። እንደዛ ማለት ትችላላችሁ ማለት ነው። ምክንያቱም በአሁን ሰዓት ጄሪ በጣም በሚያሳዝን ነገር እያዘነች እና እያለቀሰች ትገኛለች። ምክንያቱም የአቶ አምናን ጓደኛዋ ተብዬዋ ልጅ የመጣችው አመጣጧ አምናንን የራሷ ማድረግ ፈልጋ ነው ማለት ነው። ከስንት አመት በኋላ አምናን ደግሞ ይሄ ነገር እየገባው አይመስለኝም። ከእሷ ጋራ በጣም ፈታ እያለ ነው። ከእሷ ጋራ በጣም ጊዜ እያሳለፈ ነው። ይብን መጠጥ እንኳን አብሮ መጠጣት ውጭ ላይ ምናምን ነገር እዚህ ደረጃ ላይ ደርሰዋል ማለት ነው። በጣም በሚያሳዝን ነገር ጄሪ አይኗ እያየ ዝም ብላለች ማለት ነው። ምክንያቱም አያትየዋ እንግዲህ ልብስሽን ይዘሽ አትወጭም እንዴ ነው ያለቻት ማለት ነው። እንዴ ለምንድን ነው የምወጣው? እኔ እኮ የአቶ አምናን ሚስት ነኝ በማለት እየነገረቻት ትገኛለች። አቶ አምናን አሁን በጣም የራሱ የሆነችን ውሃ አጣጭውን አግኝተዋል። ለዛውም አብሮ አደጉን። ስለዛም በአሁኑ ሰዓት አታስፈልጊውም በማለት ለምንድን ነው የማላስፈልገው ባሌን እኮ በማለት እየተናገረች ትገኛለች። አለበለዚያ መውጣት ካልፈለግሽ በእነሱ መካከል አንድች ነገር እንዳትገቢ፣ አይ የምትይ ከሆነ ያደረግሽውን ነገር እንዳለ ለአቶ አምናን ተናግሬ አቶ አምናን እንደሚያደርግሽ እያደርግሻል በማለት ማስጠንቀቂያ ሰጥታታለች ማለት ነው። ከዛም በኋላ ጄሪሻ እንግዲህ መቼስ ክንፏን እየተመታች ወፍ መንቀሳቀስ አትችልም አይደለ? እዛው መንፈራፈር ነው እንጂ እና ክንፏን ተመታ የምታደርገው የምትጥለው የምታነሳው ነገር ግራ ግብት ብሏት ይገኛል ማለት ነው። ከዛን እንግዲህ ልጅቷ ወደ ክላሷ ይብን እንኳን የትዳር ድሮ የትዳር ቤት ክላስ እንትን አለው ክብር አለው ምናምን እያለ ጀሪሻ የምታካብደዋ ሴትዮ ዛሬ ልጅ ከጓደኛዋ ጋራ እንደፈለገው የሱ ክላስ ውስጥ የሱ መኝታ ክላስ ውስጥ እየፈነጩበት ይገኛሉ። የዚህን ያክል ንቀት ማለት ነው። ሴትዮዋ ልጅቷ ራሱ በጣም ንቀተኛ ናት። እውነቴን ነው የምላችሁ። ምክንያቱም እየተናክል እንኳን ብትንቃቸው ነው የዚህን ያክል ክላስ ውስጥ ገብታ አስባችሁታል? የሱ መኝታ ክላስ እንደተተኛ እሺም ነው አይም ነው ባህላችን ምንም ቢሆን እንኳን እስከ ባንስ እንኳን እስከመጣው ታጠብቅም እንደ ባንስ ማለት ነው። እንደው ለተንኮል የመጣ ሰው እንደው በጣም ነው የሚያሳዝነው። ቤተሰቦቼ እንግዲህ ከዛም በኋላ የተፈጠረው ነገር ምንድነው? መኝታ ክላስ ውስጥ ነው ቆብቆጭ ብሎ ነበረ ማለት ነው። ጄሪሻ ከች ብላ ስትመጣ እንግዲህ ልታወራ ስትል ባከሷን ተዋትና ና ወደ ውጪ ደፈታ እንበል ትለዋለች ማለት ነው። አሳምናንም እንግዲህ በር እጇን ይዞ ወደ ውጪ ነበር የወጣው ማለት ነው። ውጪ ላይ እንግዲህ ፈታ ብሎ ሲመጡ ደግሞ በር ሲንኳካ ሄዳ ስትከፍት እጅ ለእጅ ተያይዘው ምናምን ነገር እና ጄሪ በአሁን ሰዓት የምትጠለው የምታነሳው ነገር ግራ ግብት ብሏታል። ምን ባረግ ይሻለኛል የሚለው ነገር በጣም እያሳሰባት ይገኛል። ግን ደግሞ ያኔ አንዴ የፈሰሰ ውሃ ተመልሶ አይመጣም። ሲጀመር አቶ አምናን የሷ
የዚች ልጅቷ ራሱ ባይሆን የእሱ አይሆንም። መጨረሻ ላይ በእርግጠኝነት የብሌን ነው የሚሆነው ማለት ነው። ግን እች ልጅ ያው ለፈተና ነው የመጣችው። በእርግጥ ያው አቶ ምናምን ማከልና ብሌን ማከል ያለ ክፍተት አሁን ክፍተት ይፈጥራል ብዬ ነው የማስበው። ምክንያቱም ብሌን በስተመጨረሻ ጃኬቱን ራሱ የተጠሷ ጃኬቱን የጣለችው ለጄሪ ነበረ። ግን ያን ጃኬት ያገኘችው ጄሪ ሳትሆን ያገኘችው ማናት? ብሌን ነች። እና ብሌን በአሁኑ ሰዓት በጣም ከአቶ ምናምን ጋር እንደምትቀያየም እርግጠኛ ነኝ። ምክንያቱም ከዚህም በፊት እንደዛ በጄሪን በሏ ላይ ዞተኛ፣ አሁን ደግሞ እችን በጣም ነው የሚደብረው። ወደ ራሷ ከተመለሰች ማለት ነው ካስታወሰች እና ቤተሰቦቼ ምን ልላችሁ ፈልጌ ነው፣ አንዳንዴ እናንተ ጓደኛ የድሮ ጓደኛ ናችሁ ብላችሁ የምታስቡ ሰዎች ወደ ህይወታችሁ ሲመጡ ለምንድን ነው የመጡት ብላችሁ መጠየቅ አለባችሁ ማለት ነው። እና ባለ ትዳር ደግሞ ከሆናችሁ የምትወዱ ሰዎች በህይወታችሁ ካላችሁ ከምትወዱ ሰዎች ጋር መኖር ነው እንጂ መንዘላዘል ከመጣው ከሄደ ጋራ መሄድ ፌር ነው ብዬ አላስብም። አቶ አምናን እንግዲህ አሁን ይዞ መኖር ያለበት ብሌን ነው። ገባችሁ አይደለ? ጊዜና ሰዓቱ መስጠት ያለበት ለብሌን ነው። ምክንያቱም ብሌን ስለሚወዳትና ስለሚያፈቅራት ከእሷ ጋራ ነበረ ላይፉንም ጊዜውንም ማሳለፍ የነበረበት። ግን ደግሞ እሱ በጣም እንግዲህ አሁን ይቺ ልጅ የልጅነቴ ጓደኛ ነች በማለት እንግዲህ እሷ ገብታ ሌላ ስራ ውስጥ ነች ያለች። አሁን እሷ ታምናንን የራሷ ለማድረግ ነው እንግዲህ እየሰማንና እያየን ያለነው ነገር ማለት ነው። አያትየዋም እንግዲህ እሷንማ ካገባ ልጄን ድል አድርጌ ምን በመሰለ ስጋ እንትን ነው ማገባው፣ ይሄ ሰርግ ነው ምድራቸው እያለች እንግዲህ እያሽቃበጠች ትገኛለች ማለት ነው አያትየዋ። በእርግጥ አያትየዋ በጣም አሽቃባጭ ነች ማለት ነው። ያው ምንም ቢሆን ሴት ልጅ ናች። በሴት ልጅ ላይ እዚህ ያክል ክፋት መስራት አይገባም። በእርግጥ ጄሪ ይገባታል። ጄሪ አገባቧም በጣም የሚያስጠላ አገባብ ነው። የገባችውም ለብር ነው። ግን ደግሞ ያው አንዳንዴ ታሳዝነኛለች። ገባች አይደለም? እና ሙስጠፋም እንግዲህ ሜርሲን እያንፈሻፈሻት ይገኛል ማለት ነው። ከዚህ ቤት እንግዲህ መቼ ነው የምትወጣው? አንተም እንደ ሲፋን እንዲታወቅበት ትፈልጋለህ እንዴ? በማለት እንግዲህ ጥያቄ ጠይቀው ነበረ ማለት ነው። እዚህ ቤት እኔ ከወጣውማ እናንተም አንቺም ጄሪም አለቀላችሁ ማለት ነው በማለት እየነገራት ይገኛል። እና አንቺም ጄሪም ያልቅላችኋል፣ ከዛን ልካችሁን ታገኛላችሁ። የእኔ ታወቀ ማለት የአንቺም የጄሪ ታወቀ ማለት ነው። አመድ በዱቄት ይስቃል በማለት እንደውም ጭራሹን እየተረደባት ይገኛል ማለት ነው። ሜርሲ እንግዲህ ሙስጠፋ ከዚህ ቤት የሆነ ነገር ችግር ከተፈጠረ እሷም አለቀላት። በእርግጠኝነት ችግር ውስጥ ነው የምትገባው፣ ምን እንደምታስበው ማለት ነው። እና ይሄ ደግሞ የማይቀር ጉዳይ ነው ብዬ ነው ይሄ ደግሞ የማይቀር ጉዳይ ነው። አንድ ቀን መዋረዳቸው የማይቀር ነው። ሙስጠፋ ግን ከተዋረደ አከተመላቸው።